ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ በቅርቡ ለምትመጣው እህቴ አልባሳት፣ የቤት ዕቃ እንዲሁም መፈረሻ ነው ማሳያችሁ። ሀባይብ ሌዘር ማለ እዚህ ጋር እንደምታዩት 75015 ብር ነው የፈጀብኝ። የሚሄደው ደግሞ ጨፌ ማለት ነው። ከሀይቅ አለፍ ብሎ ከጭስ አባሊማ ወደዚህ ጨፌ ነው የሚሄደው እና ሀባይቢ ይሄንን የመሰለ አልባሳትና ለሰው የሚሰጡ አልባሳቶች እነዚህ ጣቃዎች ናቸው። እንደምታዩት እዚህ ጋር ጥምጣሞች አሉ። ማሻአላህ እንደምታዩት ነው ማለት ነው። ዋጋውን እያንዳንዳቸውን የምነግራችሁ ይሆናል። መፈረሻም አላት ማለት ነው። እዚህ ጋርም ሽፎኖች አሉ፣ የሚያማምሩ ሽፎኖች አሉ። ወደ እቃ ነው መጀመሪያ ማሳያችሁ። እዚህ ጋር የሳምቡሳ መዳመጫ 500 ብር ይሄንን ገዝቼላታለሁ። እንደዚህ ከጋ አለ 2 ደርዘን 300 ብር 600 ብር 2 ደርዘን ማለት ነው። እዚህ ጋር ደግሞ የልብስ መቆንጠጫ አላት። የልብስ መቆንጠጫ 180 ብር 1 ደርዘን። ግን 1 ደርዘን ይሆን እንጂ 24 ፍሬ ነው የሚሆነው። ይሄ አንዱ ሽግ ማለት ነው 24 ፍሬ ነው። ከዛ ሀባይብ እዚህ ጋር አነስ ያለች ብረት ድስት፣ ወፍራም ብረት ድስት ነው የገዛሁት። ባለ 2 ጆሮ ናት። በነገራችን ላይ 11 ሴር የሚሆነው እነዚህ ተጨምረው ነው፣ ትናንሾቹ ማለት ነው። ይሄ የትላልቁ አይነት ሆኖ ትንሿ ናት ይቺ ማለት ነው። ቁጥሯ 30 ቁጥር ነው። እዚህ ጋር እንደምታዩት ኢታል ነው። እቺን 3500 ብር ነው የገዛሁላት። ከዛ ጭልፋ ለራሷ ደግሞ 250 ብር። በቃ ተመጣጣኝ ሆነች። ግማሽ ፍየል ምናምን እንደዚህ ለመስራት አነስ ያለ ነገር አነስ ያለ ሀጃ ሲኖራችሁ እቺን ማለት ነው። ከዛ እዚህ ጋር የፌሮ ምድጃ 1500 ብር። እዚህ ጋር 2 የጅማ ረከቦት ቀይ ቡኒ ማለት ነው፣ ድምቅ ያለ ቡኒ። ይሄንን 2 ነው የገዛሁት 3600 ብር። ያንዱ ዋጋ 1800 ብር ነው። ሲኒ በሀገረኛው በአንደኛው ይሄ 2 አይነት አለው። በአንደኛው የሚባለው 500 ብር ሲሆን ሁለተኛው 425 ብር ነው። ትናንሽ ነው ማለት ነው። እና ይሄን 2 ደርዘን ሲኒ 1000 ብር ገዝቼላታለሁ። እናት መፍጫ፣ የድንች መላጫ እና ቡሩሽ አለው፣ የሎሚ መጭመቂያ አለው። ይሄንን 1600 ብር። ከዛ ሀባይ ሴራሚክ መጥበሻ 30 ቁጥር ነው። ቁጥሩ እዚህ ጋር አለች ቁጥሯ ማለት ነው 30 ቁጥር። ይሄን የገዛሁላት ባለ ክዳኑ ነው። እዚህ ጋር እኔም ቤት ወስጄው በጣም ቆንጆ ነው፣ ተመችቶኛል። የጥብስ ብሰሩ ምናምን በጣም ነው ደስ የሚለው። የድስቶቹ አይነት ነው ይሄ። በነገራችን ላይ ምርቱም እንደዛው ነው። እዚህ ጋር እንደምታዩት የራሱ ጽሑፍ ያለው ማለት ነው። ልክ እንደ ሴራሚክ ብረት ድስቶቹ እንደሚመጡት ማለት ነው። ይሄንን 2900 ብር። ከዛ ካውያ ውሃ መቆጠሪያ ያለውን ሰሞኑን ያው እያዘዛችሁ ነው። ይሄንን የሚመስል በጣም ነው የሚያምረው። ራሱ መልኩ ምን ይሰራልና እንዳትሉ ሲያዩት ራሱ የሚያምር ነገር እኔ ደስ ይለኛል ሐቂቃ። ካውያው ይሄንን ይመስላል። ሴራሚክ ነው ይሄ። የውሃም እንትን አለው። እዚህ ጋር እንደምታዩት 2800 ብር ይሄንን ገዝቼላታለሁ ማለት ነው። ባፊውዝ ነው እዚህ ጋር እንደምታዩት ይሄን 2800 ብር። እዚህ ጋር ደግሞ የአክላሪክ ጆክ ማለት ነው። ይሄንን 2600 ብር ከነ 6 ኩባያዎቹ እዚህ ጋር በፎቶ እንደምታዩት። በነገራችን ላይ ይሄም አለው ሲልቨር። ይሄ ሆኖም በሲልቨር አለ። ብዙ አይነት ዲዛይን ይመጣዋል ይሄ ማለት ነው አክላሪክ ጆክ። ከዛ እዚህ ጋር ስቶቭ አላት። ስቶቭ 3000 ብር። ከዛ እዚህ ጋር ደግሞ የጁስ መፍጫ ሳች 5000 ብር እና ሌላ የጁስ መፍጫ ደግሞ እዚህ ጋር አላት። ብረት አንዱ ይሄ ጆኩ ብረት ነው ማነው ኒኬል ነው ማለት ነው። አፏን እንደዚህ ማለት ነው ኒኬል ነው የብረት ማለት ነው። ያው ነው ልዩነት የለውም መሰለኝ። እና አንድ ደግሞ ጠርሙስ የቅመማ ቅመም መፍጫ አለው ማለት ነው። አይቢ አንድ የጠርሙስ መፍጫ አለው የቅመም ማለት ነው። እና ይሄን 2800 ብር በባለፈ ገዝቼው ለመጀመሪያ ጊዜ ቪዲዮ ሰርቼው ስላያችሁት ፈታትቼ ይሄ እንደዚህ በቃ
ይሄ ማለት ነው። ቅመም መፍጫዋ እቺ ጠርሙስ ናት። ይሄኛው ብረት ወይም ይሄ ኒኬል አይነት ነገር ነው። ይሄን 2800 ብር ነው የገዛሁላት ማለት ነው። እዚህ ሆኖ ከዛ አልባሳት ላሳያችሁ። ወደ አልባሳት ስመጣላችሁ እዚህ ጋር ጋቢ 1700 ብር ይሄንን ገዝቼላታለሁኝ። ቡልኮ የማረሚያ ቤት ማለት ነው። ከዛ ሱሪ ቆንጆ ሱሪዎች አሉ። ይሄ 1500 ብር የተገዛ ሱሪ ነው። በጣም ቆንጆ ኳሊቲ ሱሪ። በነገራችን ላይ ሱሪ እስከ 4000 ብርም አለ በነገራችን ላይ ማለት ነው። እና ይሄንን ሱሪ 1500 ብር ቁጥሩ 34 ቁጥር ነው ይሄ ማለት ነው። ከዛ ሀባይብ እዚህ ጋር ደግሞ ይሄ ቆንጆ የሱሪ ነው። ይሄንን 1000 ብር ቁጥሩ 32 ቁጥር ማለት ነው። ይሄንን 1000 ብር ያምረው። ይሄ ራሱ እንደዚህ እንትኑ ራሱ ሁሉ ነገሩ የሚያምር ነገር ነው። ይሄ ጠቆር ያለ ከለር ሆኖ ማለት ነው። ከዛ እዚህ ጋር ደግሞ ሌላ አንድ ሱሪ የወጣት ነው እንግዲህ ሁሉም። ይሄንን ደግሞ 1200 ብር ነው የገዛሁላት። እንግዲህ ቆንጆ ሱሪዎች ነው የመረጥኩላት። ያው በምርጫሽ ግዢ ነው ያለችኝ እነዚህን። ከዛ ለወንድ ልጅ ደግሞ ለ7 አመት ይሄ ምንድነው የሚባለው ጃኬት ማለት ነው ለብርድ። እዚህ ጋር በቁልፍም 2 ቦታ አለው በዚፕም ነው ማለት ነው። በጣም ልስልስ ያለና ቆንጆ ጃኬት ነው። ይሄንን 1600 ብር ነው የገዛሁት ማለት ነው ለ7 አመት ወንድ ልጅ። በጣም ነው የሚያምረው ሀቂቀትን። እዩት እዚህ ራሱ ውበቱ ማሻአላህ ነው። ከዛ ሀባይቢ እዚህ ጋር የእናቶች አደሬ 900 ብር 3 ነው የገዛሁት። ማነው 4 ነው የገዛሁት። ሽፎኑ ላይ አንድ አለ። እዚህ ጋር ያሉት 3 ናቸው። እነሱን አሳያችኋለሁ። በጣም ነው የሚያማምሩት። 900 ብር 4 ሻርፕ ነው የገዛሁላት ማለት ነው። በጣም የሚያማምሩ ናቸው እንደምታዩት። እነዚህ እኛ ስንረከባቸው ነው እንጂ ገበያ ላይ ችርቻሮ 5300 400 ይሸጣሉ ማለት ነው። አንድ ይሄንን ከዛ ደግሞ አንድ ይሄንኛውን ከለር እና ዲዛይናቸው ይለያያል ሁለቱ። አያችኋቸው እንዴት እንደሚያማምሩ ማሻአላ። ይቺን አንድ ከዛችኛዋ በጥቁር በቡኒ በጣም ነው የምታምረው ሀቂቃ። እኔ እንዴት እንደወደድኳት አታምርም? ታራታው በጣም ነው የምታምረው። ይቺን ሶስተኛዋ እቺ ናት። ከዛ አራተኛው እዛ ጋር ላሳያችኋለሁ። ለሷ ደግሞ ፏፍሽ ማለቻ ሻርፕ ኳሊቲ ሻርፕ ወይም ዘመን ያመጣው አሁን ላይ ማለት ነው እንግዲህ የሚያምር ሻርፕ። ልብስነቱ ራሱ ጉማሹ በጣም ነው የሚያምረው። ይሄንን 2000 ብር ነው የገዛሁላት። ይሄም ርከባ ቦታ ነው እንጂ ችርቻሮ ቦታ 2500 እና 2300 ብር ነው። ሉባባ ለራሱ በባለፈ የኢድ ቀን የገዛችው 2300 ብር ነው አይደል? ይዝን አይነት 2300 ብር ነው የገዛችው የዚህን አይነት ማለት ነው። እና ችርቻሮ ቦታና እንትን ቦታ ይለያያል። ይሄ ርከባ ቦታ ሁሉ ጊዜ ስለምገዛቸው ከዚህኛውም ከሁሉም አይነት ስለምገዛቸው ነው ይሄንን 2000 ብር የሚሸጡልኝ ማለት ነው። እና በጣም ነው የምታምረው። ቀይ ስለሆነች ደግሞ ልጅቷ በጣም ነው የሚያምርባት ብዬ አስባለሁ። ይሄን 2000 ብር። ይሄም ለሷው ፏፍሽ ማለቻ ነው። ይሄን 1300 ብር ነው። አያችሁት እንዴት እንደሚያምር። ይሄ 1300 ብር በጣም ነው የሚያምረው። ያው የዚህ ሻርፕ ችግሩ ስስ ነው ትንሽ ከውስጥ ካልተለበሰ ዝም ብሎ ይሄንን ብቻ መልበስ ይከብዳል። ያኔ እኔ አይመቸኝም ስስ የሆነ ነገር እንደዚሁ ከውስጥ ሌላ ነገር ካለበሳችሁ አይሆንም። ከተጣጣላ አይታይም። አይ ያን ያህል እንትን ይላል። ለወጣቶች ለብሳሉ። አሁን ይሄ ወጣትም እናቶችም ነው የሚለብሱት። በነገራችን ላይ ሽፎን ይሄ ምንድነው የሚባለው የራያ ቀሚስ ምናምን የሚለብሱ ሰዎች እንደዚህ አይነት ነው የሚለብሱት። ከዛ እዚህ ጋር ጥምጣሞች አሉ 7 ጥምጣም አንዱ 450 ብር ነው። እናንተ 7ቱን አባዙት ማለት ነው። እንደዚህ የሚያማምሩ በአንደኛው ነው። ታዲያ በሁለተኛው ከሆነ 400 ብር እና
390 ብር ነው የሚሸጠው ማለት ነው። ይሄ ባንደኛው ነው። ሪሃን የሚባል ጥምጣም ማለት ነው። ሁሉም የተለያዩ ከለሮች አሏቸው። በጣም ነው የሚያማምሩት። እነዚህን 7 ጥምጣሞች ገዝቼላታለሁ። የአንዱ ዋጋ 450 ብር። በዚህ ጋር የሴቶች ጣቃ ነው። 1 2 3 4 5 6 ይሄ ጋር 7 ሲባዛ በ2 ሜትር ተኩል 17 ሜትር ተኩል ነው። 17 ሜትር ተኩል ደግሞ በ250 ብር ሂሳብ አባዙት ማለት ነው። 1 ሜትር በ250 ብር ነው። በጣም ነው የሚያማምሩት። አንድ ይሄንን ግን ሁለት አንድ አይነት ነው የገዛሁት በነገራችን ላይ። ከዛ ይችኛዋም አለች። ከዚህኛዋም ለሁለት ሰው ነው ያስቆረጥኩት። በጣም ነው የሚያማምሩት። ወዝ ያለው ልብስ ነው። በጣም ነው የሚያምረው። ይሄና ይሄ ለሁለት ሰው። ከዛ ይችኛዋም ደግሞ ለሁለት ሰው። አንዷ ብቻ ናት ለአንድ ሰው የተቆረጠችው ማለት ነው። አያችኋቸው እንዴት እንደሚያማምሩ። ይቺ ብቻ ለአንድ ሰው ናት። ለሁሉም 2 ሜትር ተኩል 2 ሜትር ተኩል ነው ይሄ የተገዛው ማለት ነው። 2 ሜትር ተኩል መካከለኛ ቁመት ላለው ሰው በቂ ነው ማለት ነው። ከዛ ቦርሳ ለልጇ ለ7 ዓመት ልጅ የትምህርት ቤት ቦርሳ ያው ትልቅ መሆን የለበትም መካከለኛ ነገር ነው መሆን ያለበት። ይሄንን የገዛሁት 1200 ብር ነው። ኳሊቲ ሻንጣ ማለት ነው። ቆንጅዬ ሻንጣ ናት። ከዛ ሀባይቢ እንደዚህ ሁለት የሚያማምሩ ሽፎኖች 1300 2600 ብር ሁለቱን ገዝቼላታለሁ። በጣም ነው የሚያማምሩት። በዛ ላይ ጉማሻቸው ቆንጆ የሚባል ጉማሽ ያገር ውስጥ ነው ጨርቅነቱ ማለት ነው። እነዚህ አሁን ራሱ እናንተ እንግዛ ብትሉ እኔ ብዙ ልጆች እየተደናገራችሁ እዚህ ስትመጡ ስለማይ ነው 1300 ብር አይሸጡላችሁም ማለት ነው። ወላሂ 2000 1800 ብር ነው የሚሸጠው። ገና ለገና ቪዲዮ ላይ አይተናል ብላችሁ ያኔ ቪዲዮ ላይ እንደዛ ነው ሲባል እኛን የሚያስረክቡብንና ለእናንተ የሚሸጡላችሁ የተለያየ ነው። እኔ አሁን ለምሳሌ ሻጭ በሆነ ራሱ ሁልጊዜ ቀን በቀን የሚገዛኝ ሰው ብዙ ብር አላተርፍበትም ብዬ አስባለሁኝና እንደዛ ነው የዚህ ሀገር ገበያ። እና 1300 ብር አይደል እንደምትሸጡ ምናምን እዛ ሙዳረባ እያየሁ ነው ማለት ነው። እና ለኛ የምንረከብበትና ለእናንተ የሚሸጥላችሁ ወይም ለተጠቃሚ የሚሸጠው አንድ አይደለም። ሀታ እነዚህ ሽፎኖች ማለት ነው። እና ሀባይብ ይሄኛው ደግሞ 2800 ብር ነው። የሚያምር ሽፎን በቃ በጣም ነው የሚያምረው። ኩህሊ ወይም ብሉ ብላክ በቢጫ ነው። ይሁን እንደዚህ አድርገሽ አሰሪልኝ ነው ያለችኝ በቢጫ ሻርፕ ጋር ማለት ነው። በጣም ነው የወደድኩት። ቢጫ ሻርፕ ብላለች። እንደዚህ አድርጌ ሻርፑ ይሄ አንደኛው 900 ብር ነው ይሄ ማለት ነው። በጣም የሚያማምሩ አልባሳቶች ናቸው። እንግዲህ እንደምታዩት ነው ማለት ነው። እዚህ ጋር ሌዘር አላት። ሌዘር ይሄ እጅግም ኮፍያም የሌለው ነው። 2500 ብር ነው ይሄ የተሰራላት ማለት ነው። 2500 ብር። በነገራችን ላይ ሌዘር ተወዷል። 27,2700 ብር ሆኗል። ይሄንን ለብሳ እንግዲህ ስትመጣ ይሄ የአረብ ቤት የቆማመጠውን ወገብ ማረቂያ ነው ማለት ነው። እና ይሄንን እንደገና ደግሞ ብርድ ልብስ አላት። ብርድ ልብስ ያው ጨምሯል ብያቸዋለሁ። 3500 ብር ነው የተገዛው። ይሄ ቆንጅዬ ኮሪያ ብርድ ልብስ 4.5 ኪሎ ታያችሁት እንዴት እንደሚያምር ማሻአላህ ይሆነ። እዚህ ጋር እንግዲህ ብራንዱን እኔ ብዙ ጊዜ አሳያችኋለሁ። ኮሪያ እዚህ ጽሑፍ አለው ማለት ነው። ኮሪያ ታያላ። እና ይሄንን የመሰለ ቆንጆ ብርድ ልብስ 3500 ብር ገዝቼላታለሁ ማለት ነው። ከዛ መፈረሻ ላሳያችሁ። ከዛ ሀባይብ እንደዚህ ያማረ መፈረሻ 12 የትራስ ልብስና 4 የፍራሽ ልብስ ነው ያሰራሁት። በጣም ነው የሚያምረው ማሻአላህ ተባረከ ረህማን። ይሄ ደግሞ ቢጫ የሚመስላችሁ ሰዎች ወርቃማ ነው እንደምታዩት። ያኔ ይሄ እንደዚህ ነው ሁልጊዜም የሚሰራው ማለት ነው። እና ይሄ የሌለው የለም ነጭ ብቻውን ማለት ነው። እና እንደዚህ የሚያምር ውብ የሆነ መፈረሻ 4 የፍራሽ ልብስ 6060 ብር። ያንዱ ዋጋ 1515 ብር ማለት ነው። ከዛ ደግሞ
የትራስ ልብሱ 12ቱ አንዱ 450 ብር ነው። 12ቱ ስንት ይሆናል መሰላችሁ? አባዙት 5400 ብር ማለት ነው። 12ቱ መፈረሻ እዚህ ጋር እንደምታዩት 5400 ብር፣ 6060 ብር ደግሞ የፍራሹ ልብስ ማለት ነው። አጠቃላይ እንግዲህ ይሄንን ይመስላል ያዘዘችኝ አቅራጧ በሙሉ ማለት ነው። ፍራሽና ትራስ የለውም፣ ልብሶቹ ብቻ ናቸው። ብሉ ብላክ ነው ጨርቁ፣ በጣም ነው የሚያምረው። እንደምታዩት ብሉ ብላክ ማለት ኩህሊ ከለር ማለት ነው። በአረብኛ ሰማያዊ አይደለም። ሰማያዊ ደግሞ ከዚህ ደመቅ ይላል። ይሄ ወደ ኩህሊ ነገር ነው። አያችሁት እንዴት እንደሚያምር። አንዳንድ ጊዜ ፊልተር የሚጠቀሙ ሰዎች ሲቀርጹላችሁ ሌላ ከለር ይሆናል። እኔ ያለ ፊልተር ምንም ነገር አልጠቀምም ማለት ነው። ኖርማሉን ነው ማሳያችሁ። ለምን እቃችሁ ሌላ ስትመጡ ስታዩት ያያችሁት ሌላ እንዳይሆንባችሁ ማለት ነው። ይሄን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።